ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። የግብጽ መርከብ ጥቃት ተፈጸመበት ካይሮን ጭንቅ ውስጥ የከተተው ክስተት የመከላከያ ሚኒስተሩ ይፋ አረጉ። ከጀልባው የተነሳው ተኩስ የጅቡቲ ባህር ኃይልም የወሰደው እርምጃ በግብጽ ላይ በሩ ተዘጋ። ሳውዲ ግብጽን ከታላቁ የመከላከያ ስምምነት አገለለች። ካይሮ በቀጠናው ላይ ያላት ወታደራዊ የበላይነትም አበቃለት። አዲስ አዋጅ ተደነገገ። ለተደቀነው የሳይበር ጥቃትም ኢትዮጵያ አዲስ ዝግጅትን ጀመረች። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የግብጽ መርከብ ጥቃት ተፈጸመበት ካይሮን ጭንቅ ውስጥ የከተተው ክስተት በግብጽ ኢኮኖሚ ላይ የጀርባ አጥንት የሆነው የስዊዝ ካናል የገቢ መቀዛቀዝ ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና ባለስልጣኖቻቸው ጭንቀት ውስጥ ባሉበት በዚህ ወቅት ላይ የግብጽ መርከብ መመታቷ ተሰምቷል። የቀይ ባህር ደህንነትን አስጠብቃለሁ በማለት ከኤርትራና ከሌሎች ሀገራት ጋር እየሰራች ያለችው ግብጽ መርከብ ላይ የተፈጸመው ጥቃት ካይሮን ጭንቅ ውስጥ የከተተ ክስተትም ሆኗል። የመካከለኛው ምስራቅ ጦርነትን ተከትሎ እየተጠናከረ የመጣው የየመኑ ሁቲ ቡድን እንቅስቃሴን ለማስቆም የአሜሪካና መንግስት ከኢትዮጵያ ጋር ለመጣመር የሚያስችል ስምምነት በፈጸሙበት በዚህ ወቅት ላይ ከሌሎች የቀይ ባህር አዋሳኝ ሀገራት ጋር የተጣመረችው ግብጽ መርከብ መመታቱ ወደ ስዊዝ ካናል የሚወስደውን የባህር መስመርን የበለጠ የደህንነት ስጋት ውስጥ የሚጥል ሲሆን ይህም የግብጽን ኢኮኖሚ በተዘዋዋሪ ጫና ውስጥ ሊከት የሚያስችል አጣብቂኝ ውስጥ ያስገባ ክስተትም ሆኗል። የግብጽ መንግስት በባለቤትነት የሚያስተዳድረው ቲሃም የተባለው የጭነት መርከብ በሁቲዎች ባሊስቲክ ሚሳኤል መጠቃቱ በካይሮ ዘንድ ከፍተኛ የደህንነትና የኢኮኖሚ ስጋት የደቀነ መሆኑ የግብጽ ኢኮኖሚን አደጋ ላይ የሚጥል ክስተትም እንደሆነ ነው የተነገረው። የየመኑ ሁቲ ቡድን በግብጽ መርከብ ላይ በፈጸመው ጥቃትም የ10 ሰዎች ህይወት ማለፉን አዲስ ስታንዳርድ ይዞት በወጣው ዘገባ ያስነበበ ሲሆን የየመኑ ሁቲ ቡድን እያጠናከረ የመጣውን ጥቃት ተከትሎ ከፍተኛ ፈተና ውስጥ የገቡት የግብጽ ባለስልጣናት በዓለም አቀፍ ደረጃ የሚደረጉ የደህንነት ጥረቶች የሁቲዎችን የባህር ላይ ጥቃት ማስቆም አለመቻላቸው ሌላው ቀርቶ የራሷ መርከቦችን እንኳን የጥቃቱ ሰለባ መሆናቸውን በግልጽ አሳይቷል ነው የተባለው። ከዚሁ ጋር በተያያዘ የመከላከያ ሚኒስተሩ ይፋ አረጉት። ከጀልባው የተነሳው ተኩስ የጅቡቲ ባህር ኃይል የወሰደው እርምጃ ከቅርብ ጊዜ ወዲህ የውጥረት ማዕከል እየሆነ የመጣው በቀይ ባህርና በኤደን ባህረ ሰላጤ መካከል ያለው የውሃ አካል አሁን ላይ ደግሞ ከጅቡቲ ባህር ኃይል ጋር በተያያዘ አዲስ ክስተትን አስተናግዷል። የጅቡቲ መከላከያ ይፋ ባደረገው መረጃ መሰረት በጅቡቲ የባህር ክልል ውስጥ መደበኛ የቁጥጥር ስራ ላይ በነበረበት ወቅት ኮንትሮባንድ ይዟል ተብሎ የሚጠረጠርን ጀልባ በቁጥጥር ስር ለማዋል ሲሞክር በደረሰ የተኩስ ልውውጥ ሁለት የጅቡቲ ወታደሮች መቁሰላቸውን የጅቡቲ መከላከያ ሚኒስተርም ይፋ አድርጓል። የጅቡቲ የመንግስት ዜና ኤጀንሲ በሚኒስተር መግለጫው ላይ ተመስርቶ እንደዘገበው ከየመን ተነስታ ወደ ጅቡቲ የባህር ዳርቻ ስትጓዝ የነበረችውና በርካታ ሰዎችን የጫነችው ይህች ጀልባ የባህር ኃይል አባላት በቀረቧት ጊዜ ወደ የመን አቅጣጫ ለመሸሽ ስትሞክር የጅቡቲ የባህር ኃይል መርከቧን አሳዶ ለመያዝ ባደረገው ጥረት ጀልባው ተኩስ መክፈቱ የተነገረ ሲሆን ከጀልባው የተነሳውን ተኩስ ተከትሎም የባህር ኃይሉን በሰጠው የተኩስ መልስ ጋር በተያያዘ የቆሰሉት ሁለቱ የጅቡቲ ወታደሮች ለሕክምና ወደ ሆስፒታል የተወሰዱ መሆናቸውን የተኩስ ልውውጡን ተከትሎም የጅቡቲ መከላከያ ባሳለፈው ውሳኔ ጅቡቲ በቀይ ባህርና በህንድ ውቅያኖስ መካከል በሚገኘው ስትራቴጂካዊ የባህር ወሰኗ ላይ የምታደርገውን የክትትልና የደህንነት ማስከበር ስራ አጠናክራ እንደምትቀጥልም አስታውቃለች። የአጋጣሚ በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የሚታየውን የጸጥታ የህገወጥ እቃዎችና የሰዎች ዝውውር ስጋትን የሚያሳይ ሲሆን በየመን ያለው አለመረጋጋት በቀጠናው የባህር ላይ ንግድ መስመሮችና የቀጠናው ደህንነት ላይ ቀጥተኛ ስጋት መደቀኑን የሚያመላክት በመሆኑ በቀጠናው የሚገኙ ሀገራት ከምን ጊዜውም በተለየ መልኩ በጋራ መስራትና መጣመር እንዳለባቸው አመላካች ክስተትም ሆኗል። በግብጽ ላይ በሩ ተዘጋ። ሳውዲ ግብጽን ከታላቁ የመከላከያ ስምምነት አገለለች። ካይሮ በቀጠናው ያላት ወታደራዊ በላይነትም አበቃለች። የአረብ ሊግና ሌሎች ተቋማት ላይ ባላት ንቁ ተሳትፎ የቀጠናው መሪ አድርጋ ራሷን የምትመለከተው ግብጽ በቀጠናው ላይ ያላት ወታደራዊ የበላይነት እንዳበቃ የሚያሳዩ መረጃዎች መውጣታቸውም ተሰምቷል። የግብጽ መንግስት ከሳውዲ ጋር ላለፉት ዓመታት የነበረውን የሁለትዮሽ ግንኙነት በማጠናከር ሁለንተናዊ ትብብርን ፈጥራለሁ ባለበት በዚህ ወቅት ላይ የሳውዲ መንግስት ለግብጽ ያልተጠበቀ መርዶንም
አሰምቷል። እንደ ሳውዲ አረቢያ ምንጮች ገለጻ ከሆነ ሪያድ ባለፈው ሳምንት ከቱርክና ፓኪስታን ጋር የፈረመችውን የመካ የጋራ መከላከያ ስምምነት ግብጽ እንድትቀላቀል የቀረበው ጥያቄ ውድቅ በማድረግ ከመከላከያ ስምምነቱ እንድትገለልም አድርጋለች። የግብጽ መንግስት በቀጠናው ላይ ወታደራዊ ብልጫን አስጠብቆ ለመቀጠል እየሰራ ባለበት በዚህ ወቅት በሳውዲ አማካኝነት ከህብረቱ መገለሉ ከፍተኛ አሉታዊ ተጽዕኖ የሚፈጥር ከመሆኑም በላይ የግብጽን የዲፕሎማሲ ጡንቻ እንደሚቀንስም ይጠበቃል። በአፍሪካ ቀንድ ላይ ቀጠናዊ ተጽዕኖ ለመፍጠር ከሚሰሩ ሳውዲና የተባበሩት አረብ ኤምሬት በተጨማሪ የራሷን ተጽዕኖ ለመፍጠር የምትሰራው ቱርክ የሳውዲ መንግስት ግብጽን እንዲያካትት ከፍተኛ ግፊት ብታደርግም የሳውዲ አመራሮች በፕሬዝዳንት አብዱል ፈታህ አልሲሲ መንግስት ላይ ባላቸው እምነት ማጣትና ካይሮ ቀደም ሲል የነበራትን ወታደራዊና ስትራቴጂካዊ እሴት አሁን ላይ አታለች በሚል አቋማቸው ምክንያት ውድቅ አድርገውታል። ሳውዲ የግብጽ ሚና ይፋ ባደረገችበት ወቅትም ግብጽ በቢሊዮኖች ዶላር የፋይናንስ ድጋፍ ተገቢውን የደህንነት ትብብር መለሷን ገልጸው ይልቁንም ከሳውዲ ብሔራዊ ጥቅም ጋር ከሚቃረነው የኤምሬትስ ፖሊሲ ጋር አገዛለች በማለት በወታደራዊ ዘርፉ ላይ ጥምረት መፍጠር እንደማትፈልግም ገልጻለች። ሳውዲ ያሳለፈችውን ውሳኔ ግብጽ በክልሉ የነበራት ወታደራዊና አስታራቂነት ሚና እየቀነሰ መምጣቱን የሚያሳይ ሲሆን በተለይም ከኢትዮጵያ ጋር ውጥረት ውስጥ ባለችባቸው ጉዳዮች ላይ እንደ አረብ ሊግ ያሉ ተቋማትን በመጠቀም ተጽዕኖ ለመፍጠር ስትጠቀምበት የነበረውን ተጨማሪ አቅም የሚያሳጣት መሆኑ በግብጽ መንግስት አጠቃላይ አቋም ላይ አደጋን የሚደቅንም ያደርገዋል። በመጨረሻም አዲስ አዋጅ ተደነገገ። ለተደቀነው የሳይበር ጥቃት ኢትዮጵያ አዲስ ዝግጅት ጀመረች። የዓለም አጠቃላይ የጦር አውድን በመቀየር ከተጀመረው ወታደራዊና የጦር ፍጥጫ በተጨማሪ እየተጠናከረ የመጣው የሳይበር ውጊያን በተመለከተ ኢትዮጵያ አዲስ አዋጅ መደንገጓ ተሰምቷል። የዓለም አቀፉ የፖሊስ ትብብር ድርጅት ወይም ደግሞ ኢንተርፖል በቅርቡ ባወጣው የሳይበር ስጋቶች ምዘና ሪፖርት መሰረትም ኢትዮጵያ ለዲጂታል ጥቃቶች ተጋላጭነት ከአፍሪካ 5 ግንባር ቀደም ሀገራት ተራ መሰለፏን ይፋ ማድረጉን ተከትሎ ኢትዮጵያ ለአስቸኳይ ምላሽና ይህን ጥቃት መከላከልን ያለመ አዲስ ሀገራዊ እርምጃ መውሰዷም ተሰምቷል። የኢንፎርሜሽን መረብ ደህንነት አስተዳደር ይፋ ባደረገው መረጃ መሰረትም በስራ ላይ የዋለው የወሳኝ መሰረተ ልማቶች የሳይበር ደህንነት አዋጅ በመደንገግ ኢትዮጵያ ከተደቀነባት የሳይበር ስጋት ለመጠበቅና አገራዊ የዲጂታል ሉዓላዊነትን ለማረጋገጥ ያለመ ውሳኔ መሆኑን ተሰምቷል። በኢትዮጵያ አዲስ የተደነገገው ህግ የፋይናንስ፣ ኮሚኒኬሽን፣ የኃይልና ውሃ፣ የትራንስፖርት፣ የጤና ዘርፎችን ጨምሮ 12 ቁልፍ መስኮችን በወሳኝ መሰረተ ልማትነት ለይቶ አዲስ ዝግጅት የጀመረ ሲሆን ተቋማቱ በደህንነት ጥበቃ ዙሪያ ሊወጣቸው የሚገቡ 18 አስገዳጅ ግዴታዎችን መጣሉም ተሰምቷል። አዲሱን ህግና በገንዘብ ሚኒስቴር ስር በሚከፈት ልዩ የባንክ ሂሳብ የሚተዳደር ከመንግስት ከተቋማት ወራዊ ክፍያ እንዲሁም ከአስተዳደራዊ ቅጣቶች የሚሰበሰብ የወሳኝ መሰረተ ልማቶች የሳይበር ደህንነት ፈንድም ተቋቁሙለታል። የአዲስ የደነገገው አዋጅ ተቋማት የራሳቸውን የደህንነት ቁጥጥር ማዕከል እንዲያደራጁና የሳይበር ጥቃት ሲያጋጥማቸው በ48 ሰዓታት ውስጥ ለብሔራዊ ምላሽ ሰጪ ቡድን ሪፖርት እንዲያደርጉ የሚያስገድድ ሲሆን ይህ መመሪያ በማይተገብሩ አካላት ላይ እስከ 2 ሚሊዮን ብር የሚደርስ አስተዳደራዊ ቅጣት የሚቀጣም በመሆኑ ተቋማት አስፈላጊውን የቴክኖሎጂና የሰው ኃይል ዝግጅት አጠናቀው ወደ ሙሉ ትግበራ እንዲገቡ የ1 ዓመት የእፎይታ ጊዜ የተሰጣቸውም ነው። የመረብ ደህንነት አስተዳደሩ በዚህ የሽግግር ወቅትም አስፈላጊውን የዝግጅት የቴክኒክና የአሰራር ድጋፍ እንደሚሰጥም አስታውቋል። የሳቱን መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛውም ቸር ቆዩን።